ምንድነው ፍቃዳው? ወይኔ ጉዴ! ቀስቲ ምን ማድረግ ነው? ምን አገባሽ? ወደዛ ይጂ ኤልዲ ይኸው ሻውን ከተገቢ ወደዛ አንተ ራስህ በቃ አንተ በደንብ ተዘጋጅተህ ጠብቀኝ። እሺ እኔ እኮ ንቀቱ ነው የሚያበሳጨኝ። እዚህ ጋር ሂድ። እሺ አንተ ይኸው እግዚአብሔርን ነው የምልህ። ወይኔ በእናታችሁ ሰውዬው እግዚአብሔር ምናምን አተ ምንም አታመጣም። እሺ ወደዛ ይጂ ምንም እኔም በጣም እያስጠላኝ ፈጀጅ ብለኛል። እንደዚህ አይነት ስድብ አፈናፈች እናንተ አረፎ እንደ ትልቅ ሰው እግዚአብሔር ነው ማለት አፈናፈች። ስሙኝ እዚህ ጋር ባለፈው ነገር ቢትልጭና ለምጠራት ነው። ስሙኝ ባለፈው ተረጋግቷል። እነሱ ፊት አልመታም ብዬ ነበር። አሁን ግን እገላለሁ። እንግዲህ በጣም ጎበዝ ነኝ። በእናትህ እንደ ትልቅ ሰው ያለባችሁን ችግር አውርታችሁ ዝም መፈታት አይችልም። ሁሌ እንደጻን ማቴቱን ተጽፈላል ስራ ፈጥሩት ደውል ኪዳነ ምሕረት ነው ማለት ያለበት ቦታ መጣላት እናት ወልዳለች። ክርስቶስ አምራት ወንዱ ማን እንደሆነ ነው ይለይልኝ። ግለጽልህ በምን ቋንቋ በምን ዘዴ አልገባህ አለ አንተም መውደዴ። ሰላም ፋሚሊ እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። ሰሞኑን እንግዲህ የተፈጠሩን ነገር እናንተ ሁላችሁም አይታችኋል። እኔ ምን ማለት እንዳለብኝ አላውቅም። ነገሮች እንዳለ ካሰብናቸው ከቁጥጥራችን ስር ውጪ ነው እየሄዱ ያለ ነው። እንግዲህ ታሙንም ቀስቴንም እናንተ ሁላችሁም ታውቋቸዋላችሁ። ጅማ ቀስቴ በሄደበት ታይም ላይ እኛ በፊት እኔ ያኔትና ተሙ አንድ ሰፈር ነበረና በጣም ነበር የምንቀያረብ የነበረው። ቀስቴን ካገኘው በኋላ ደግሞ ለረጅም ጊዜ ተሙን አግኝቼው አላውቅም ነበርና ጅማ ከሄደ በኋላ በተከታታይ መገናኘት ጀመርን። ለቀስቴም እናንተም እንደምታውቁት እንግዲህ በዛ ሳይሆን ከጀመረበት ጀምሮ አበምን ምናምን ነገር ነበረ። ከዛ ቀስቴ መታወቅ እፈልጋለሁ አይደል? እሺ ብዬ በሱ በኩልም ያለው በቀስቴ በኩልም ያሉትን ሰዎች አቅ ነበረ። እህቱንም ወንድሙንም ጓደኛውንም አቅ ነበረ። እኔም እሱም በጓደኝነት በጣም ብዙ ዘመን አብረን ስለቆየን በእኔም ሳይድ በኩልም ጓደኛዬን ላስተዋውቀው ብዬው ባለፈው ባያችሁት መሰረት እንግዲህ ለማስተዋወቅ ሞክሬ ነበረ። ምን እንደተፈጠረ አላውቅም። ነገሮች ድብልቅልቅ ጠፍቷል። በምን በኩል ማስተካከል እንዳለብኝ አላውቅም። ግራ ገብቶኛል ያለው ምን እንደማደርግ ነው። እስቲ በኮሜንት እናንተ ማድረግ ያለብኝ ነገር ምን መሆን እንዳለበት ሀሳቦችን አማክኝ። በጣም ጨንቆኛል ያለው ባለፈው ስልኩን ዘግቶት ተጨንቄ ቤቱ ሄጄ ነበርና ያኔትን አንድ ቀን አስታውቂያችሁ ምን እንደተፈጠረ እናንተም እንግዲህ አይታችሁታል። በፊት ማውቀው ቀስቴ እንደዛ አይነት ቀስቴ አልነበረም። አሁንም እየሆነ ያለው ነገር በጣም የተለያየ ነገር ነው። በቃ ከጅማ ከመጣ በኋላ ነው እንደዛ አይነት ጸባይ ያያሉት እና ምን ማድረግ እንዳለብኝ አላውቅም። እንግዲህ ያኔትን ጠርቻታለሁ። የተፈጠረው ነገር በማለቱ እንጃ በአንድ ቀን ስታወቁ ቤቱ ባዶ ቤት ሆኖ እንግዲህ እንደዚህ ያደርጋል ብዬ አላስብም። እስቲ እሷም እየመጣች ነው እንግዲህ ምን እንደምናደርግ ያለው ነገር አብረን የምናየው ይሆናል ማለት ነው። አይ በጣም ግራ ገብቶኛል ያለው ስለ እኔ እንጃ አይታችኋል። እናንተም በአንድ ቀን ነው ያስተዋወቃቸው። በዛው እሱም በተሙ ምክንያት ነው ሄጄ ያስተዋወቃቸውና ውስጤ በጣም ብዙ ጥያቄ ፈጠረብኝ። ጭንቅላቴ ላይ በጣም ብዙ ጥያቄዎች ፈጠሩ። ምን ልትሰራ ሄደች? ለኔ ሳትነግረኝ እሱ ስልኩን ዘግቶ ባዶ ቤት ምን ልትሰራ ሄደች? እኔ ደግሞ አወራራቸው አቀራረባቸው ከዚህ ቤት የሚታወቁ ነው የሚያስቡት። በጣም ግራ ገብቶኛል ያለውና እንግዲህ መጣ ብዙ የምጠይቃት ጥያቄዎች ይኖራሉ። ባዶ ቤት ለኔ ሳትነግር ደግሞ በጣም የረጅም ዓመት ጓደኛች ነው እንደማመን ነገሩ በጣም ከብዶኛል። እኔ በቃ ከየት እራሱ እንደምጀምረው አላውቅም። ውስጤ በጣም ግራ ገብቶኛል ያለው ከየት ነው ጀምረስ በፈኑና በቀስቴ መካከል ያለው ነገር በትንሹ ቢሆን ባለፈው አይተሽዋል አይደል? ያለው ምን ነገር ነው አይቼዋለሁ፣ ግን አልገባኝም። ለክስም ቢሆን አሁን እኮ የምጠይቀው ነገር ነው። ባለፈው ቀስቴን ከዚህ በፊት ታውቂዋለሽ ወይስ እንዴ? አይ ጥያቄ ነው። ጭንቅላቴ ላይ ያለውን ነገር እንትን ማለት ፈልጌ ነው። ማለት አንቺ አስተዋወቅሽኝ እኔ ላቆችሻለሁ። ማውቀው ደግሞ በአንቺ ነው። ቀስቴ ብለሽ ከኔ ጋር ስለምታወሪ ምናምን ነው እንጂ በዚህ እንጂ ማውቀው ላቆችሻለሁ። እኔ ቀስቴ በጣም የምወደው በህይወቴ ውስጥ በጣም ቫልዩ ማድረገው ልጅ ነው። በጣም አውቃለሁ እንዴ ማለት ከኔ ጋር ሆነሽ በአንድ ቀን ታውቀሹ ቤቱ ባዶ ቤት አይከብድም? በአንድ ቀን መሄድ ጭንቅላቴ ላይ እኔ እንጃ ጥያቄ ፈጥሮብኝ ነው ማለት እዛ የተገናኘ ሰዓትም ሌላ ድራማ ነው የፈጠርሽው ማለት እኛ ለምን ልንገናኝ እንችላለን? ስላንቺ ሊያወራኝ ነው ሌላ ለምንም ማለት ሌላ ነገር ስቤ ሳይሆን ስደውልለት አልሰራም ነበርና ተጨንቄ ስገባ
ቀጥታ አንቺን ሳይሽ እኔ እንጃ እንደ ሰው አልደነግጥም። ያስደነግጣል። እሱም ብዬ መጥቼ ስልኩ ተዘግቶብኝ ለሁለት አንድ ላይ ሳያችሁ ጭንቅላቴ ውስጥ ብዙ ጥያቄ ፈጠረብኝ። አዎ ልክ ነሽ። ማለት እኔ ባንቺ ቦታ ብሆን የሆነ የሚሰማኝ ስሜት ይኖራል። ግን ቀስቲም እያስረዳሽ ነበረ፣ እኔም እያስረዳሁሽ ነበረ እና ምንም ልትሰሚኝ ፈቃደኛ አይደለሽም። እና እኔ ቤት ከገባሁ በኋላ ምን እንዳሰብኩ ታውቂያለሽ? ምናልባት ወይ ስልኩ ስለተዘጋ ተጨንቃ በእሱ ተናዳ ይሆናል እንደዛ የሆነችውን ብዬ አሰብኩኝ እንጂ እኔ እንጃ ቦታ ሰጥሽ ይሄን ያህል ድረስ ራሱ ታስቢያለሽ ብዬ አሰብኩ። እውነቱን ስነግርሽ ማርያምን እኔ እንጃ ብቻ እንዴት እንዳሰብሽው አላውቅም። እኛ እንደውም የቀለድን ስራንቺ ሊያወራኝ የጠራኝ እና እኔ ጭንቅላቴ ውስጥ ጥያቄ ተፈጥሮ ነው የጠየኩሽ። ያለውን ነገር በደንብ ማወቅ ስለምፈልግ ነው የጠየኩሽ እንጂ ሌላ ነገር አይደለም። ማለት ከቀስቴ ጋር ምንም አይነት ግንኙነት የለሽም አይደል? ስለዚህ ምን ችግር አለ ይሄ ጓደኛ ቢሆን ማለት አልገባኝም። ማለት በአንድ ቀን ውስጥ ነው በአንድ ቀን ውስጥ ታውቃችሁ ዝም ብሎ አለ እንዴ? እንደዚህ ነገር ማለት በጊዜ ሁኔታ በሚመጣ እንትን ይኖራል። በጊዜ መለወጥ የሚመጣም ጓደኝነት ይኖራል። በአንድ ቀንም ከአንድ ሰው ጋር ትጓቢ ትችያለሽ። እኔ እንደውም ጎረቤት እንድንም ብዬ ነበረ ማለት ወደዚህ አካባቢ ልግባ ወይ ጎረቤት እንድንሆይ ምናምን ብዬ ጃዝ እናወራ ነበረ እና ደግሞ ደስ የሚል ልጅ ነው ቀስቴ። አይ ይሄ ነገር ወዴት ነው ይሄዳለሁ እንዴ? ወዴትስ ቢሄድ ማለት ሁለታችሁ ምንም አይነት ግንኙነት እንደሌላችሁ ነግረሽኛል አይደል? ያ ማለት ግን ከአንቺ ጋር ሌላ ነገር ይኖራቸው ማለት አይደለም። በዚህ ፍጥነትማ እንዴት ሊኖረን ይችላል? በአንድ ቀን ውስጥ ማለት በጊዜ ሁኔታ በጊዜ ሂደት አይታወቅም። አንቺ በጣም ከድሮም ጀምሮ በቃ የሆነ ሰው አንዴ እንትን ካልሽ በጣም ፈጣን ልጅ ነሽ። ሲጀመር ብዙ በአንድ ቀን አወቅሽ በቃ አሁን ሌላ ነገር ማሰብ ምን ማለት ነው? እንደዚህ አይነት ነገር ለምን ግን ሁሌ እንደዚህ የምትይኝ ማለት ነው? ጓደኛሽ እኮ ነኝ። ጓደኛሽ ግን በቃ ለነገሮች እንጃ በጣም ትፈጥኛለሽ ማለት አይታወቅም። የሰው ልጅ በምን ሁኔታ እንደሚገናኝ ምናምን ምንም የሚታወቅ ነገር የለም እና ብቻ እንዳሰብሽው አልገባኝም። በጊዜ ሂደት ምናልባት ሁለታችን አይታወቅም ሌላ ነገርም እንጀምር እንችላለን። አይታወቅም። ምንም ደግሞ የለንም ብለሽኛል። ምን ችግር አለ? የምትወድ ጓደኛሽ ነው። ለምትወጃት ጓደኛሽ ማለት ከኔ ጋር ምንም የለንም ማለት ጓደኛ ማሾሽ ማለት ታዲያ በአንድ ቀን ከአንቺ ጋር ሌላ ነገር ይኖራቸዋል ማለት ነው እንዴ? እኔ በአንድ ቀን የሆነ ነገር ይፈጠር ምናምን አላልኩም፣ ግን ጓደኝነታችንን ለማጠንከር ነው እንትን እያልከሉት ገብቶሻል። ጓደኝነታችን እንዲጠነክር ስለፈለግኩኝ እሱም አሪፍ ልጅ ስለሆነ ለዛም ነው ጎረቤት እንደሆነ ወደዚህ ልግባ ወይ ምናምን ያልኩት ነበር። አይደለም ቆይ ሲጀመር አንቺ ድሮ በጣም ግልጽ ልጅ ነበር። ሁሉ ነገር ነበር ለኔ የምትነግሪኝ ነበር። እንዴት ነው ሳትነግሪኝ ሁላ የሄድሽው ቤቱ ትነግሪኝ ነበር አይደል? ሁሉ ነገር ነበር የምናወራኝ ነበር። እኔ ምንም ነገር ደብቄሽ አላውቅም እና የዛን ቀን እንደዚህ እኔ እንጃ አንቺ የምታውቂ አልመሰለኝም። ያንቺን መምጣት የኔን እዛ ቤት መሄድ አንቺ እንድታውቂ ያልፈለገኝ መሰለኝ። እኔ ቀስቴ ገብቶሻል አይደል? ማለት እሱ ከኔ ተደብቀው ምንም ነገር አያደርግም። ለኢዱ እንዳትነግሪያት ምናምን አላለኝም፣ ግን አይለም ያው ምናልባት ካልፈለገ ብዬ ቀድሜ ነገሮችን ማበላሸት ስላልፈለግኩኝ ነው ዝም ብዬ የሄድኩት። ስለዚህ አንቺ ከሱ ጋር ያሰብሽው ነገር ነበር? ምንም ያሰብኩት ነገር የለም። አይ ምንም ያሰብኩት ነገር የለም። ያለኝ ምን ሊያወራኝ ነው ብዬ ነው የሄድኩት። ምንም ያሰብኩት ነገር የለም። ያኔ እኔ በደንብ ነው ማቀስ አካውንትሽ እንደዛ አይመስልም። ማስደበር እኮ እኔ እኮ የተሰማኝን ነው እዚህ ጋር ግልጽ የተፈጠረውን ነገር ለመፍታት እየሞከርኩኝ ያለሁት ነው። ሌላ ነገር አለ። ቆይ ግን ደግሞ ማለት ብናወራስ አንቺ ነው አስጨንቅሽ ማለት ፈልገሽ አገኘው እሱ ቤት በሄድ ማውራት ጀምረናል ማለት የዛን ቀን እንደተለዋወጥን አይጃችንን እንደተለዋወጥን ምናምን ሰምተሻል። ስለዚህ እናወራለን ነው ቤት ላይ የሚገናኝልኛል። ቤቱ ብሄድ ምን ችግር አለ? ሌላ ነገር ያሰብሽው ነገር ካለ ከሱ ጋር ቀጥታ ለማታናገር የሚቀደሩ ለምትጨርሽ ጓደኝነታችንን እያጠነከርን ለመምጣት ነው እያሰብኩት እንጂ ሌላ የሚያሰብኩት ነገር የለም። እኔ አንቺ እንዳሰብሽ አለቅ ደግሞ ባስብም ምንም አይነት ግንኙነት የለንም ብለሽኛል። ስለዚህ ችግር አለ ብዬ እኮ ማለት ከኔ ጋር ምንም አይነት ግንኙነት ከሱ ጋር የለኝም ማለት ጓደኛዬ ነው ማለት ከአንቺ ጋር እንደዚህ ባንድ ሁሉ ነገር ይለማል ማለት ነው። አልገባኝ ነው አልተረዳሽኝም። አይ ሌላ ነገር የለንም ማለት እኮ ጓደኛሞች አይደላችሁ ማለት አይደለም። ያው ጠይቄሻለሁ የሆነ ስሜት አለሽ ለቀስ ምናምን እንጂ ጠይቄሻለሁ። አንቺ ደግሞ ምንም የለንም ብለሻል። ሰው ምን ችግር አለ? አጋጣሚ ነው የምጠቀም ከድሮም ጀምሮ ሲጀመር አንቺ በጣም ፈጣን ነሽ ልጅ ነሽ እና ለነገሮች ባቸኩኝ ጥሩ ነው። ለአንድ ቀን ባገኘሽው ለአንድ ሁለት ቀን ባገኘሽው ልጅ ተመቸኝ እንደዚህ ቤቱ ድረስ ሄዶ ባዶ ምናምን ነገር የሚል እሱ የጠራሽ ስለኔ ነው አልሽ አይደለ?
እኔ ስለኔ ጉዳይ ለማናገር ጠርቶሽ አንቺ ጭንቅላትሽ ውስጥ በእንደዛ ወይ አስበሽ ሄድሽ አይመስለኝም። እንደዛ ነው የመሰለኝ። እኔ እንግዲህ ካነጋገርሽ እንደዛ ነው የሚመስለው። እንደዛ ይገልኩ ሳይሆን ምንም ነገር ከሌላችሁ ይሄን ያህል የሚያናድር ነገር የለም። እኔ ከሱ ጋር ማውራት ምን ችግር ይፈጥራል? ተርተሽኛል። እንደዛ ነው ከልኩት ማለት ነው። ምንድነው እዚህ ባለ ቦታ ላይ ደከለኝ ማለት ነው። ጠርቼ ነበር። ምን ይሰራል እሱ ደግሞ እዚህ? አንተ ደግሞ እላው ኢየሱስ ክርስቶስ አጀግከኝ ማለት ጠርቼው ነበር። እሱ ያው ስላለው ነገር እንድናወራ እና ደግሞ ኒኮል ነው እንድናወራ ብዬ አስቤ ነበር። ማለት ተሙን አጣጣም ነበር። አዎ ግን ያው አይደለም ጉድ ይፈላል። እንደዛ ሁለታችሁ መሀል ያለውን ነገር እኔ ያጣራው ነው ይፈልጋል ማለት እኔ ምን ይደብረውሽ ነው ኢልዱ ምን መሰልሽ ማለት እኔ አንደኛ ነገር ተሙን የጠራሁት እንድናወራ የምፈልጋቸው ነገሮች ስላሉ ነው እንጂ ለሌላ ነገር ብዬ አይደለም። ተሙን የጠራሁት አይ ታርግልኛ አይሉ ማራምን ነው ምንሽ እለት በእለት የተለያየ ባህሪ ያዩሽ እንደ ድሮ ለኔ ይሆንሽልኝ አይደለም። ገበታ አይሉ ምንድነው ሌላ ነገር መፈጠር አይሉ በጣም እየተቀየርሽብኝ ነው። ልንገርሽ እኔ ከዛ የሆነ እንጃላ አቅም የሆነ ስም ወጣላት ደስ ይለኛል። ከዛ ልጅ ጋር ከሆንሽ እኔ ቆይተሻል ከሆንሽ ግን እግዚአብሔር ነው የምልሽ ለኔ እንደዚህ አይነት አመለካከት ድሮ ገና ሰው ሲታወቃል አይደል እንደዚህ እንትምት ነው በቃ ግን ስንታወቅ ያ ባህሪ እንጂ ጭራሽ እግዚአብሔር ምስክሬ ነው በጣም ያስደብርሽ እንዴ አለ በቃ እየተለወጠችብኝ ነው። ያ ነው ለምን ነው ግን የኛ ጓደኝነት እንዲህ ሆነ የመጣው? እኔ አላውቅም። አንድ ታስገባሻ እኔ ማለት እኛ ከሶስታችን ውጪ ማንም ሰው አልፈቀደም አለ አይደል ማለት ነው። ሁላችሁ መሀል ለምንድን ነው እየገባለ? ካንቺ ጋር ምን ከቦላችሁ ማለት ነው። ካንተ ጋርም ከሰላም አለ ከሱ ጋርም ካንቺ ጋርም አንቺ ነሽ እንጂ እንደዛ እየተሰማሻለሽ አይደለም። እኔ እኮ ጓደኛዬ ሁለቱንም ጓደኞች ናቸው ብዬሽ እኮ ነው ለማስታወቅ የሞከርኩት አይደል እንዴ? ሁሉ ፈጣሪ አንቺ ልጅ ነው ሁሉ ፈጣሪ ምን አስተውል አንቺ ከደህና ሰው ታው እሺ ምን ለማለት ፈልገህ ነው? አልገባኝ። ምን ለማለት ፈልገህ በቃ እኔ ባለፈው ደግሞ እኮ ባለፈው እግዚአብሔር ነው የምልሽ በቃ ሰው ንቀቱ ሰው በዚህ ልክ ሰው እዚህ ልክ አይ ቀስቴን እንኳን አታውቀውም አይደለም። አንቺ አይደለም እኔ እሱ ጋር ሂጂ ስለሱ ጥሩ ነገር ሰው እሱ ጋር ሂጂ ቀስቴን አታውቀውም። አንደኛ ነገር ቀስቴን አታውቀውም። ስለ ቀስቴ እንደዚህ ትራስ እግዚአብሔር እኔ አላም ልጁ የሆነ ነገር አስነክቶች ስለሰው አንድ ነገር ስለሰው ምን ነገር ሰጠቀ ምን ልትላሽ ልጅበር ልጁ ደስ የሚል ነው ማርያም ነው ልጅው እኔ አሁን ላጣችሁ አለ ማለት አልገባኝም። እኔ ተከራረበ እግዚአብሔር አይደለም እኮ ሁለቱም ይስማሙ ያደረገው ማለት አልገባኝ ያለችው ማለት ወልጄ ነው በቃ ተመችቶኛል። ለበሌላው ይሳይሆን ለካል አይደለም አሪፍ ልጅ ነው ያለው ሌሎች ልጅ ቢሆን ከፍሬ ሌላ ምን ነው ያነ ምረትን ነው የምላችሁ። እኔ እንደዚህ ያጠበቅኩሽ እሺ ከዛላችሁ ደስ ይላል ማለት ጀመራችሁ። ልጁ ምን የሆነ ነገር የሆነ ጉጃም ቦታ ይለው እንግዲህ ጉጃም አስተምቶ እንደዛ ከሆነ እኔ ታዲያ ምንድነው እኔ ታውቂያለሁ። እኔ ማስታወቂያች ጋር አንተ ነው ማስታወቂያች ካንተ ጋር ተቀጥስ ምን አይተሽ አይ ከዚህ ተመችቶኛል። በቃ እሺ ደስ የሚል ማለት ተመችቶኛል። አልገባኝ። አይ በቃ ደስ የሚል ነው። ደስ የሚል ባህሪ ያለው ልጅ ነው እና እንዴት ካንተ ጋር የተጣሉ ራሱ ልጅ ነው ይገባኛል ማለት እንደ በእግዚአብሔር ስም እግዚአብሔርን እኔ ማውራት ነው አንቺ እኔ ቅድም ከልጅ ነበር አንቺ ልጁ ነው ዳል ምን ማለት ነው ማለት ነው ያልኩት እኮ ለማስተርክ ይሞክርኩ አይደለም ሰማባ ደረስ ምትል ነገር አስተውቀሽ መሰለኝ እንታም ልጁ ለሰጠኝ ለታችሁም አውቃቸዋለሁ ረጅም ጊዜ በመቶ አጋጣሚ ታውቃችሁ ነው ከልጁ ጋር እንጂ እሱም እንደዛ ነው ጸባይ ያለው ልጅ አይደለም። በጣም ሸፋፋሽ በታለ ምን ባኪ ሸፋፍንለት አይደለም ስለምን እግዚአብሔር ነው እኔ ስለሱ ገረገርልህ ነው ወሪስ ነው የምትወደው ኧረ በእግዚአብሔር ኧረ ተው በእግዚአብሔር እንደዛ እንዴ ልጁ ቆይ ምንድን ነው ያስነካችሁ? ወይ ልጁ ምንድን ነው ያስነካችሁ? እንዴ ልጁ ጥሩ ልጅ ነው። ማን ነው? እኔ ነው እንጂ ለዚህ የሚያሽቃበት ነው ወንድ ሲመጣ እንደዚህ ምናምን ታው አይሶ የወጣው ለምንድን ነው የቀጠራችሁ? በእናትህ እኔን ታዲያ ለምን አትከለከለ? ና
እንደዚህ ኧረ በእግዚአብሔር ከዚህ ቦታ ታዲያ ለምን አትሄድም? ማን ከለከለ? እኔ እንደዚህ ልጆች ተስማምተው ማየት ነው የምፈልገው። ኤልዳና ለምን አሁንም ላስታርቅ ምናምን ብላ ነዛኛ ኤልዲ ናላቅም እንደዚህ ነው አላቅም ነበር ግን እሱ ነው ማለት ነው ማለት ነው። እኔ ተራሽ በድጋሚ እንደዚህ ነገር ላይ ራሱ አትፈልግ እንደ ደግሞ ተረጋጋ። ለምን አትሄድም? ለምን አትሄድም? ወራን ጋር ለከተ መጣው ወይስ ያኛው ወደ ዘመዳች ለምን ሄዳለሁ? ወደ ዘመዳች ፍርሃት በዘሬ የሚደብ አንተ ፈርቼ ነው ሌላ ቦታ ብሄድ ስለዚህ ነው ደውላለኝ ችግር አለው ነገራችን ነው ይጣላል አይደለም። አይ በመካከር ነው በመካከር ነው የምሬን ነው። አንተ ያለበት ቦታ ባልመጣ በጣም ደስ ይለኛል። አይ የምሬን ነው። ማይን ራሱ አልፈልግም አልፈልግም። አረን ተዘቢሩ ላይ ገቢ በጣም እያስጠላኝ በጣም እያስጠላኝ እጅ ብለኛል። እንደዚህ ያስደና ባለፈው ተረጋግቷል። እነሱ ፊት አልመጣም ብዬ ነበር። አሁን ግን እገዳለሁ። በጣም ጎበዝ ነው። በእናትህ በትልቅ ሰው ያለባችሁን ችግሮቻችሁ እዚህ መፈታት አይችልም። ሁሌ እንደጻል ማቴቱን ተጽፈላ ማለት ምንድነው? ተቀጣው ቀስቲ ምን ማድረግ ነው? ምን አገባሽ? ወደዚህ እሺ ኤልዲ ያው ስራ ፈጥሩት ደውል ኪዳነ ምሕረት ነው ማለት ያለበት ቦታ መጣላ ክርስቶስ አምላክ ወንዱ ማን እንደሆነ አይለይም። መድኃኒዓለም ምስክር ይሳያል። እሺ ፊት ለማታ ምናምን አይደል? እሺ ይንገር ደውል እዚህ ጋር እሺ። ከሴት ማለት መጥቼ ጀግና መባል ምናምን አልፈልግም። እሺ እኔ እና አንተ ጉዳይ እንደው ብቻችንን ይለይልናል። ይንገር ያው መጣላ ቤት ያለበት ሰፈር ቤት መጣላ ደስ ይለኛል። ኪዳነ ምሕረት ነው እደውልልሃለሁ። ሻውን ከተገቢ ወደዛ አንተ ራስህ በደንብ ተዘጋጅ ተጠብቀኝ። እሺ እኔ እኮ ንቀት ነው የሚያበሳጨኝ። እዚህ ጋር ሄደ። እሺ እሺ አንተ ይኸው እግዚአብሔርን ነው የምልህ። ወይኔ በእናትህ ሰውዬው እግዚአብሔር ምናምን አታ ምንም አባል ምንም አታመጣም። እሱ ወደዛ ሄደ። ምንም አታመጣም። ምንም አታመጣም። እሱ በእናትህ ስራት ነው። እኔ አንተን ገድዬ እስር ቤት መግባት ኪዳነ ምሕረትን እደውልልሃለሁ። ቀድመህ ትሞታለህ። ራስህን አዘጋጅ። አይ እመጣልሃለሁ። ደውል፣ እግዚአብሔርን ደውልልኝ። ይኸው ብለህ እመጣልሃለሁ። እሺ እዚህ አልመጣም። እዚህ አልመጣም። ወይኔ ጉዴ! እዚህ አልመጣም። እዚህ አልመጣም። እግዚአብሔር እና ራስህን አዘጋጅ። እሺ ቆይ ማን ብሎ ነው የሚያስበው? የሰፈር ወዳጅ ተረጋጋበት። እንዴት አባቱ ነው የሚያደርገው? እና ይበጣጣ ምን አገባኝ? እስኪ ኧረ በእግዚአብሔር እንደባለፈው እንዳታዋሩኝ። ምንድነው በእግዚአብሔር በአንቺ ምክንያት ብዙ ነገር ያቆምኩ እየተኩኝ ነው። ከዚህ በኋላ ግን ትዕግስት ያልቋል። እሺ ለአንቺ ብዙ ጊዜ ራሴ ዝቅ ለማድረግ እየሞከርኩ ነው። ለአንቺ ስልሽ እንዳይከፋሽ እንዳይደብርሽ ነው። እሺ ከዚህ በኋላ ግን በማረጉ ነገር እንዳይደብርሽ። እሺ እንዳይደብርሽ። ቀስቴ ኧረ ቀስቴ ሂድ እኮ በእናትሽ። ኧረ ጥሪው ሂዱ። ምን አሳዘነኝ ማርያም። ምንም በማያውቀው ነገር እኔ ግላክ ተረሽኝ ማለት ያው ተውና ቆይ ማናቆሶ ቃል ችግሩን ተነጋግረን ጥፋተኛ ተብሎ በቃ ተምኖ ጥፋተኛ አሁን ዛሬ እንደተረዳሁት ከሆነ ተምኖ ጥፋተኛ ምንም አላደረገም። ቀስ በቃ የመጀመሪያ ቀን አትደብቁ በእናትሽ። ምን የምሬን ነው። ሄደ እኮ አሁን እሺ ዝም ብሎ እኮ ነው ሄደው ራሱ ሲጀምር ሁለተኛ ተብሎ እንዲወጣ ማለት የሆነ ሰላም መፍጠር ይችላል አይደል? ተሙ እዚህ ጋር ቀስቲ ምንም ስለነገሩ ነው እምሩን ድርስ የነበረው። ለምን ወከባ ይፈጥራል? እዚህ ጋር እኮ ወከባ መፍጠር አያስፈልግም ማለት አስፈላጊ አይደለም፣ ተገቢም አይደለም። ማለቆ ሰው የሆነብኝ
ራሱ እንዴ? ቀስቴ ደግሞ እንዳስደብረው አልፈልግም። ይቅርታ አድርጊልኝ። እኔ ምንም ይሁን አላልኩም። ሲታዩ ምንም የሚስማማ አይመስልም። ጭራሽ እኮ ስልክ ተለዋወጡ ማለት እኮ አስፈላጊ ነው። እንደዚህ ምን አስፈላጊ አይደለም። እነዚህ ልጆች ሁሉ ሌላ አደጋ ውስጥ ይገቡ ነው ገለዋለሁ ምናምን የምራችሁ ነው ማለት እየቀለዱ እየመሰለኝ ዛሬ እኮ ለሶስተኛ ለአራተኛ ጊዜ ነው አይደል እንደዚህ በመሀላችሁ ሲፈጠር ስልክ ተለዋወጠዋል። እሱን ማሰብ አለብን። እነዚህ ልጆች ነገ ላይ የሆነ ችግር መፍጠራቸው አይቀርም። በየትኛውም ሰዓት ለቀስቴ መደወል የሆነ ነገር ማድረግ አለብን። ብቻ ችግር የለውም። ቀስቴ ያወራዋለሁ። አንቺ ሰሞኑን ማውራት ትችላለሽ። እንዴት ማሙ ማለት ነው ታርክሽናላ አወራዋለሁ። እኔ ቀስቴን ችግር የለውም። ታሙ ሰፈቀኝ ነው እንዴ? ድሬት ሰፈር ነው ወይ የድሮ ሰፈር ነው? እዛ ነው አልቀየረም። ቤቱ እንሄዳለን። ምን ይደረጋል? ወይ አንቺ እሱ ጋር ትንሽ ነው ዞረሽ ወይ እኔ ካልሆነ ቀስ ምንድነው ይሄ ጠጋ ጠጋ ነው እኮ አልገባኝም። ምንድነው አንቺ እኮ ፎከስ ያደረግሽ ያለሽው የሆነ የማይመስል ነገር ላይ ነው። ወለቱ መታረቅ ቀስቴ ታያለሽ። ምንድነው ነገሩ? መታረቅ እንፈልጊው ወይስ እንዴት ነው? አልገባኝም። ጭራሽ አንቺ በመሀል ገብተሽ ሌላ ድብልቁ ቃለ ነገር የነሱ ነገር ሳይን ዳና ያስደብርሽ ነው ነው ሲያስደብርሽ ነገር በግልጽ ምን አልኩኝ ነው እንዴ? ቀስቴ አብረደክሻለሁ ነው ለራስ ቅድም እንዴት ለመረሽ ነው በተምፊት ምን ደረሽ? አንቺን አልታወቀሽም መሰለኝ። ምን አልኩ? ወደዋለሁ ምናምን ደስ ይላል። አዎ ደስ የሚልሽ ነው ምን አልኩ ማለት ሌላ ነገር ቀናው ነገር ከሙን ቢስበት እንዴ በሱ ፊጭራሽ እንደዚህ ምትይ ከሙን ቢስበት ምን ያደረኩት ነገር የለም። አንደኛ ነገር፣ ሁለተኛ ነገር ደግሞ ሁለቱም ሲስማሙ እየጠርከለት እንጂ እዚህ ጋር ሲጀምር ቀስቴ ማለት ላይ አልነበረም። አንቺ ፎከስ ማድረግ ያረበከሽ እና በተምፊት ቀስቴ አሁንም እዚህ ቀስቴ ታያለሽ። አንቺ ቆይ ተጃለሽ እንዴ ቢሆንስ ማለት አይደለም ብለሽ ነው ያለው። ችግር አለ ጀመር እዚህ ጋር ቀስቴ ብለኝ ምን ችግር አለ? አንቺ ውስጥ ማለት ነው ይምርሽ ማን እንደገና ይናፈል የነሱ ችግር ሳይፈታ ጭራሽ አንቺ እዚህ ሌላ ነገር አትፈልጊም። እሺ ሌላ ድራማ እየፈጠርሽ በቱ ምን ነገር አይታወቅም። ስለዛ ከአንቺ ጋር ሌላ ድራማ አልፈልግም። እሺ በቃ ቤት ላይ ጥሩ ከዚህ ስልካቸውን ተለዋውጠው ምን እንደሚፈጠር አናውቅም አይደል? ምን ማድረግ ነገር ነው? እሺ ችግር የለውም። ቀስቴ ጋር አሁን ሄዶ ምን እናረጋው? በቃ ምን ሌላ የተባባሉት ነገር አለ? ሌላ የተባባሉት እንግዲህ ገናኝ ነው ያሉት። ስለዚህ ቀስቴ ጋር ምን አሪፍ መስሎኛል። በቃ አንቺ ግን አንዴ ነገር እንትን እስኪ ድረስ በተምሪት ያ ቀስቴ ያለው አይተሻል አይደል? አንቺ በቃ በሱ ፊት እኔ ፊት እኔ ፊት በሱ ፊት ቢያንስ አትልቅ ቀስቴ ያሉበትን የጌሻኒት እሺ በቃ በሱ ፊት አስበው ማለት አይደለም። መስጠትሽ ከሆነሽ ችግር ፋሚሊ የተፈጠረውን ነገር እናንተ አይታችኋል። እኛ ለማስታረቅ ለማስማማት ብዙ ነገር እያደረግን ያለ ነው። ነገሮች ቀን በቀን እኛ ባላሰብነው ነገሮች በጣም ድብልቅልቃቸው እየጠፉ ያሉት። እኔ ምን ማድረግ እንዳለብኝ አላውቅም። ከዚህ በኋላ ጭራሽ ስልክ ተለዋውጠው ነው የሄዱት። ምን ማድረግ እንደሚገባኝ አላውቅም። በጣም ጨንቆኛል ያለው በሶስት ሰው መሀል ነው እየገባ ያለው። እኔ እንደኖርማል እንደ ጓደኛ ላስታውቅ ብዬ ነው የሄዱ ነገር ተጋኑ እዚህ ደረጃ ተደርሶ ነው። በጣም ጨንቆኛል ያለው እና የምታረጉትን ነገር በኮሜንት በሀሳብ ማድረግ ያለብኝን ነገር ባካችሁ ነገር እንዴ እሺ